ምዕራፍ 23 በሃይማኖት በዓላት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ቅዱሳን ጉባኤያት ብላችሁ የምትጠሯቸው በዓላቴ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ሥራን ትሠራለህ፣ 7ተኛውን ቀን ግን የዕረፍት ሰንበት ነው። ለእግዚአብሔር ቅዱስ ጉባኤ ይሆንበታል። ምንም ሥራ አትሠሩም። በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሱ ጉባኤያት ናቸው። በዓለ ፋሲካና በዓለ ናዕት። በመጀመሪያው ወር በ14ተኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ ብሉ። መጀመሪያይቱ ቀን ቅድስት ጉባኤ ትሁንላችሁ። የተግባር ሥራ ሁሉ አትስሩባት። 7ተኛ ቀንም ለእግዚአብሔር የሚቃጠል መሥዋዕትን አቅርቡ። 7ተኛዋ ቀን ቅድስት ጉባኤ ትሁንላችሁ። የተግባር ሥራ ሁሉ አትስሩባት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ያቀርበዋል። በማግስቱ ከሰንበት በኋላ ካህኑ ያቅርበው። ነዶውንም ባቀረባችሁበት ቀን ነውር የሌለበትን የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት ለእግዚአብሔር አቅርቡ። የስንዴም ቁርባን ከመስፈሪያው ከ10 እጅ 2 እጅ የሆነ በዘይት የተለወሰ መልካም የስንዴ ዱቄት ለእግዚአብሔር በጎ መዓዛ ያለው ቁርባን ይሁን። የመጠጡም ቁርባን የወይን ጠጅ የኢን መስፈሪያ 4ኛ እጅ ይሁን። እንጀራውንም የተጠበሰውንም እሸት ለምለሙንም እሸት የአምላካችሁን ቁርባን እስከምታቀርቡበት እስከዚህ ቀን ድረስ አትብሉ። ይህ በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። በዓለ ሰዊት። ያቀረባችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ሱባዔ ቁጠሩ። እስከ መጨረሻዋ 7ተኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም መሥዋዕት ለእግዚአብሔር አቅርቡ። ከየማደሪያችሁ ከየመስፈሪያችሁ ከ10 እጅ 2 እጅ ከሆነ መልካም የስንዴ ዱቄት የተሠራ 2 የቁርባን እንጀራ ታመጣላችሁ። ከእህላችሁ ቀዳሚያት ለእግዚአብሔር በእርሾ ይጋገራል። ከህብስቱም ጋር ነውር የሌለባቸውን የ1 ዓመት 7 ጠቦቶች ከመንጋውም 1 ወይፈን 2ም ነውር የሌለባቸውን አውራ በጎች ታቀርባላችሁ። ለእግዚአብሔር በጎ መዓዛ ያለው መሥዋዕት እንዲሆን መሥዋዕታቸውን እና ቁርባናቸው ወይናቸውም ለእግዚአብሔር ይሁን። 1 አውራ ፍየል ለኀጢአት መሥዋዕት፣ 2ም የ1 ዓመት ተባት ጠቦቶች ከመጀመሪያ የእህል ቁርባን ጋር ለደህንነት መሥዋዕት አቅርቡ። ካህኑም ከበኵራቱ ኅብስት ከ2ቱም ጠቦቶች ጋር በእግዚአብሔር ፊት ለቁርባን ያቅርበው። ለእግዚአብሔር የተቀደሰ ፋንታ ነው። ላቀረበው ለካህኑ ይሁን። ያቺንም ቀን ቅድስት ጉባኤ ብላችሁ ታውጃላችሁ። የተግባር ሥራ ሁሉን አታድርጉባት። በምትቀመጡበት ሀገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የምድራችሁን መከር በሰበሰባችሁ ጊዜ በእርሻችሁ የቀረውን አጥርታችሁ አትጨዱ። የመከሩን ቃርሚያ አትልቀሙ። ለድሆችና ለእንግዶች ተዉት፣ እኔ እግዚአብሔር አምላካችሁ ነኝና። በዓለ መጥቅዕ። በእግዚአብሔርም
እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር ከወሩም በመጀመሪያው ቀን ዕረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ትሁንላችሁ። የተግባር ሥራችሁን ሁሉ አታድርጉባት። ለእግዚአብሔር የሚቃጠል መሥዋዕት አቅርቡ። ዕለተ አስተርዮ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛው ወር 10ኛው ቀን የማስተሰሪያ ቀን ናት። ቅድስት ጉባኤ ትሁንላችሁ። ሰውነታችሁን አስጨንቋት። ለእግዚአብሔር የሚቃጠል መሥዋዕትን አቅርቡ። በአምላካችሁ በእግዚአብሔር ፊት ስለ እናንተ ማስተሰሪያ ትሆንላችሁ ዘንድ የማስተሰሪያ ቀን ናትና፣ በዚያች ቀን ሥራ ሁሉ አትስሩባት። በዚያችም ቀን ራሱን የማያዋርድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያችም ቀን ሥራ የሚሠራ ሰው ከሕዝቡ መካከል ተለይቶ ይጠፋል። ሥራ ሁሉ አታድርጉባት። በምትቀመጡበት አገር ሁሉ ለልጅ ልጆቻችሁ የዘላለም ሕግ ነው። የዕረፍት ሰንበት ትሁንላችሁ። ሰውነታችሁን አዋርዱ። በወሩ በ9ኛው ቀን ከማታ ጀምራችሁ እስከ 10ኛው ቀን ማታ ድረስ ሰንበታችሁን አድርጉ። የዳስ በዓል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። የመጀመሪያዋ ቀን ቅድስት ጉባኤ ትሁንላችሁ። የተግባር ሥራ ሁሉ አታድርጉባት። 7 ቀን ለእግዚአብሔር የሚቃጠል መሥዋዕት አቅርቡ። 8ኛዋን ቀን የተቀደሰች ጉባኤ ትሁንላችሁ። ለእግዚአብሔርም የሚቃጠለውን መሥዋዕት አቅርቡ። የመሰናበቻ በዓል ነውና የተግባር ሥራ ሁሉ አትስሩበት። የሚቃጠለውን መሥዋዕት፣ የእህሉንም ቁርባን፣ መሥዋዕቱንም የመጠጡንም ቁርባን በየቀኑ የሚቃጠል መሥዋዕት ለእግዚአብሔር ታቀርቡባቸው ዘንድ የተቀደሱ በዓላት እንዲሆኑ የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህ ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታችሁ ሌላ ከስዕለቶቻችሁ ሁሉ ሌላ በፈቃዳችሁ የምታቀርቧቸው ሁሉ ሌላ ናቸው። ከሰባተኛው ወር በ15ኛው ቀን የምድሩ ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ታደርጋላችሁ። የመጀመሪያዋ ቀን የዕረፍት ትሁን። 8ኛዋ ቀን የዕረፍት ትሁን። በመጀመሪያዋ ቀን የመልካም ዛፍ ፍሬ፣ ዘንባባውን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝ አሃያ ዛፍ ውሰዱ። በአምላካችሁ በእግዚአብሔር ፊት በየዓመቱ 7 ቀን ደስ ይበላችሁ። በየዓመቱ 7ኛው ወር ይህን በዓል ታደርጉ ዘንድ ለልጅ ልጃችሁ የዘላለም ሕግ ይሁንላችሁ። 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋቸው ጊዜ የእስራኤል ልጆች በዳስ ውስጥ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የሀገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የጌታን የእግዚአብሔርን በዓላት ሁሉ ለእስራኤል ልጆች ተናገረ።